የአውሮፓ ሻምፒዮንስ ሊግ የጥሎ ማለፍ ጨዋታ ድልድል ይፋ ሆኗል። ከጥቂት ደቂቃዎች በኋላ ይፋ በሆነው መንገድ አስገራሚ ግጥሚያዎች፣ አስደናቂ ፍልሚያዎች ተደልድለዋል። በዚህ መሰረትም በአውሮፓ ሻምፒዮንስ ሊግ የምድብ ጨዋታ መጨረሻው ፍልሚያ ሪያል ማድሪድን ከስምንቱ ያስወጣው የጆዜ ሞሪኒዮ ቤኔፊካ እንደሆነ ይታወቃል። ተመልሰው ተገናኝተዋል። ቤኔፊካ ከሪያል ማድሪድ የሚጫወት ይሆናል። በጥሎ ማለፉም ሞናኮ ከፒኤስጂ ሁለቱ የፈረንሳይ ክለቦች የሚያደርጉትም ጨዋታ ይጠበቃል። ጋላታሳራይ ከጁቬንቱስ፣ ዶርትሙንድ ከአትላንታ፣ ቆራባ ከኒውካስል፣ ክለብ ብሩጅ ከአትሌቲኮ ማድሪድ፣ ቦዶ ኪልሚት ከኢንተር ሚላን፣ ኦሎምፒያኮስ ከባየር ሊቨርኩሰን የሚያደርጉት ጨዋታ ይጠበቃል። የቼልሲና ባርሴሎና ቼልሲ ወይም ባርሴሎና ከነዚህ አራት ክለቦች አንዱን ያገኛል። በዚህ ሂደት ሞናኮ፣ ፒኤስጂ እንደዚሁም ደግሞ ከቆራባክና ከኒውካስል አንዳቸውን የሚያገኝ ይሆናል። እንደዚሁም በዚህ ሂደት የጋላታሳራይ፣ የጁቬንቱስ እንደዚሁም የክለብ ብሩጅና የአትሌቲኮ ማድሪድ አሸናፊ ከቶተንሃምና ከሊቨርፑል አንዳቸውን የሚገጥም ይሆናል። የቤኔፊካና የሪያል ማድሪድ፣ የቦዶ ኪልሚትና የኢንተር ሚላን አሸናፊ ደግሞ ከማንቸስተር ሲቲና ከስፖርቲንግ ሊዝበን አንዳቸውን ያገኛል። የዶርትሙንድና የአትላንታ፣ የኦሎምፒያኮስና የባየር ሊቨርኩሰን አሸናፊ ደግሞ ከአርሰናልና ከባየር ሙኒክ አንዳቸውን የሚያገኝ ይሆናል። ጨዋታዎቹ ከሁለት ሳምንታት በኋላ ከተከናወኑ በኋላ ማንን ያገኛል የሚለው ነገር ልይት ብሎ አሸናፊዎቹ የጥሎ ማለፍ አሸናፊዎቹ ከታወቁ በኋላ ከሁለት ሳምንት በኋላ የሚታወቅ ይሆናል። ድርድሩ እንዴት አገኛችሁት? ሀሳብ ስጡበት። በተለይ ጆዜ ሞሪኒዮ በድጋሜ ከሪያል ማድሪድ ጋር መገናኘታቸው ምን ሊያሳየን ይሆን? አብረን የምንመለከት ይሆናል። ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። የመቻችሁ። ይህ ምስል ብዙዎችን እያነጋገረ ይገኛል። የአባትና የልጅ ፍቅርን ቁልጭ አድርጎ ያሳየም ትናንት በኤሮፓ ሊግ የመጨረሻ የምድብ ጨዋታ የተከሰተ ክስተት ነው። የቀድሞው የማንቸስተር ዩናይትድና የአርሰናል አጥቂ ሮበን ቫን ፐርሲም በአሁኑ ሰዓት የፊኖርድ ክለብ አሰልጣኝ በመሆን እያገለገለ ይገኛል። ሊጉ ሻኩዌል ደግሞ የሚያሰለጥነው ክለብ የአጥቂ መስመር ተጫዋች በመሆን እያገለገለ የሚገኝ ተጫዋች ነው። ታዲያ ትናንት በነበራቸው ወሳኝ ጨዋታ ፊኖርድ 24 ውስጥ በመግባት ጥሎ ማለፍ ውስጥ ለመሳተፍ፣ ሪያል ቤስ ደግሞ 8 ውስጥ ለመግባት የሚደረግ ትንቅንቅ ነበረ። እናም በዚህ መሃል አንድ ነገር ተከሰተም። የሮበን ቫን ፐርሲ ልጅ ሻኩዌል ጉዳት አስተናግዶ ሜዳው ላይ ወደቀ። መጀመሪያ ጉዳቱ ቀላል ይመስል ነበረ። በኋላ ላይ ግን ኦክሲጅን እስከ መሰጠትና ከዛም አልፎ በስትሬቸር እስከ መውጣት የደረሰ ነበረ። እናም መጀመሪያ ላይ ቫን ፐርሲ ልጁን በስትሬቸር ሲመለከተው ለማጽናናት ሞከረ። አልቻለም። ቫን ፐርሲ አውርዱት አላቸው። አስቀመጡለት። እናም በተቀመጠበት ልጁን አቅፎ ሲያጽናናውና አይዞ ሲለው ታይቷል። ሮበን ቫን ፐርሲም ልጁ ለሱ ሲል በከፍተኛ ሁኔታ በተጫዋችነት በብዙ ጨዋታዎች ላይ ከጉዳት ወጥቶታል። ሻኩዌል በተጎዳበት ሰዓት ደግሞ አባቱ ሮበን ቫን ፐርሲ ቅስሙ ሲሰበርና ሲያዝን ተመልክተነዋል። እርስዎ እንዲህ አጋጣሚ ቢያጋጥሞት የሚያሰለጥኑት ክለብ ልጆት በአጥቂነት እየተጫወተ ወይም በተጫዋችነት እየተጫወተ ጉዳት ቢያስተናግድ ምን ይሰማዎታል? ለዛውም ከባዱን የጉልበት ጉዳት ምን ሊሉ ይችላሉ? ሀሳብ ስጡበት። እስኪ የፕላስ ምልክቱ በመጫን ፎሎ ያድርጉ። ብዙዎች እየተነጋገሩበት የሚገኝ ምስል ሆኗል። እናንተም በዚህ ጉዳይ ላይ ሀሳብ ስጡበት። የፕላስ ምልክቱ በመጫን ፎሎ ያድርጉ። ይህ ትርታ ሲዲ ስፖርት ነው። መልካም ፔፕ ጋርዲዮላ የጭንቅላት ጨዋታ እየተጫወተብህ ነው ወይ? እንዲሁም ደግሞ ጁሪየን ቲምበርና ዊሊያም ሳሊባ ለነገ ጨዋታ ይደርሳሉ ወይ ተብሎ ሚኬል አርቴታ ነገ ከሊድስ ጋር ለምናደርገው ጨዋታ አሁን ጋዜጣዊ መግለጫውን ጨርሷል። ለኔ እንደተለመደው በአጭሩ አደርሳችኋለሁ። ፎሎ፣ ኮፒ ሊንክና ሪፖስት እያደረጋችሁ መረጃውን ተከታተሉ። ሚኬል አርቴታ ነገ ከሃቨርት ለጨዋታው ዝግጁ እንደሆነ ተጠይቆ ነበረ። ሚኬል አርቴታ 100% ዝግጁ ነው። 45ቱን ደቂቃ እጅግ በጣም በሚገርም ብቃት ባለፈው ተጫውቷል። ምንም አይነት ሪያክሽን ወይም ደግሞ የጉዳት ነገር አላሳየም። ስለዚህ ለነገው ጨዋታ ዝግጁ ነው። ሌላው ለነገው ጨዋታ ጁሪየን ቲምበርና ዊሊያም ሳሊባ ይደርሳሉ ተብሎ ተጠይቆ ነበረ። ሚኬል አርቴታም እንግዲህ አዎ ይደርሳሉ፣ ሁለቱም እረፍት ያስፈልጋቸው ነበረ። ተደራራቢ ጨዋታዎችን አከናውኗል። እንዲሁም ደግሞ አንዳንድ አነስተኛ የሚባሉ ግጭቶችን አስተናግደው ነበር። ስለዚህ እረፍት ተሰጥቷቸዋል። ነገር ግን ለነገው ጨዋታ ሁለቱም ተጫዋቾች 100% ዝግጁ ናቸው ሲል ተናግሯል። ሚኬል አርቴታ ስለ ማክስ ዶማን ጉዳት እንዲሁም ደግሞ አዲስ ፕሮፌሽናል ኮንትራት መፈረም አንዳንድ አስተያየቶችን ሰጥቷል። ማክስ ዶማን የሳር ላይ እንቅስቃሴዎችን ጀምሯል። በቅርብ ወደ ሜዳ ተመልሶ እንመለከተዋለን ሲል ተናግሯል። እንዲሁም ደግሞ ማክስ ዶማን እጅግ በጣም ባለተሰጥኦ ተጫዋች ነው። እሱ ፕሮፌሽናል ኮንትራቱን በአርሰናል ቤት መፈረሙን ማየት እጅግ በጣም የሚያስደስትና የሚያኮራ
ተግባር ነው ሲል ተናግሯል። ሚኬል አርቴታ ስለ ማርቲን ኦዴጋርድ አንድ አስተያየት ሰጥቷል። ላለፉት ዓመታት ሲጫወት የነበረውን የጨዋታ ብዛት አሁን ላይ እየተጫወተ አይደለም። ከሱ የምንፈልጋቸው ነገሮች አሉ፣ እሱን የምንፈልግበት ጊዜም አለ። ያንን ነገር ከሱ እንጠብቃለን ሲል እንግዲህ ተናግሯል። ሚኬል አርቴታ ለደጋፊዎቹ መልእክት ልኳል። የሚጠብቀን ነገር እጅግ በጣም ትልቅ ስለሆነ ጉዟችን እንዲያምር የቻልነውን ነገር ማድረግ አለብን። ስለዚህ ሁሉም ደጋፊ በተነቃቃና በአወንታዊ መንፈስ ክለቡን እንዲደግፍ ሲል እጠይቃለሁ ብሏል ሚኬል አርቴታ። አለን ማንቸስተር ሲቲ ማርክ ጎይንና እንዲሁም ደግሞ ሴሜኒዮን በማስፈረሙ ምን ታስባለህ ተብሎ ሚኬል አርቴታ ተጠይቆ ነበረ። በአጭሩ እኔ ልንገራችሁ፣ ያገባኛል ይመለከተኛል ነው ያላቸው ማለት ነው። ለማንኛውም ቀጥተኛ መልሱ ይህ የነሱ ጉዳይ ነው። ለ10 እና ለ15 ዓመታት ይህንን ነገር ሲያደርጉ ነበረ። እነሱ ለማሸነፍ ማድረግ የሚችሉትን ነገር በአጠቃላይ ያደርጋሉ። ስለዚህ ይሄ የነሱ ጉዳይ ነው በማለት እንግዲህ ሚኬል አርቴታ ቋሽቶታል። ሚኬል አርቴታ የተጠየቀው ጥያቄ ፔፕ ጋርዲዮላ አንተ ላይ የጭንቅላት ጨዋታ እየተጫወተ ያለ ይመስላሉ ተብሎ ነበረ። ሚኬል አርቴታም እንግዲህ የጭንቅላት ጨዋታ እየተጫወተ አይመስለኝም፣ ሚስቴን እንደማውራት ጋርዲዮላ ላወራው አልችልም፣ ነገር ግን ከጋርዲዮላ ጋር አንዳንድ ነገሮችን እናወራለን። ፔፕ ጋርዲዮላን ከ15 ዓመቴ ጀምሮ አውቀዋለሁ። የጭንቅላት ጨዋታዎች ካሉም ትኩረት አልሰጠውም፣ ምክንያቱም በስተመጨረሻም ትክክለኛውና ወሳኙ ነገር ወደ ሜዳ ገብተህ ማሸነፍ ነው በማለት እንግዲህ ሚኬል አርቴታ እንደተለመደው ቆፍጠን ያለ አስተያየቱን ገልጿል። አሉት ያስማማል። እኔ ያስማማኝ ማለት አሉቲ ማን ነበር ያልከው? በዘንድሮው ድራማ እኔ ሊቨርፑል ነበር ያልኩት፣ ግን የአይዲያ ሽፍት አድርጌ ሐሳብ ቀየር ወደ ማንቸስተር ሲቲ ወደ ማንቸስተር ሲቲ እና ሱፐር ኮምፒውተር ፕሪዲክት አድርጓል። በየአመቱ እንግዲህ ባለፈው ግርምሾ በዚህ ፕሮግራም ላይ የቢቢሲ ተንታኞችን እነ ዋይኒ ሩኒን ጨምሮ በርከት ያሉ ባለሙያዎችን ያማከለ ግምትን ለአድማጮች ሲያደርስ ነበር እና አሁን ሱፐር ኮምፒውተር የ2025 የእንግሊዝ ፕሪሚየር ሊግ አሸናፊ ማን ይሆናል በሚል በአንደኛ ደረጃ ላይ ሰበር መረጃ ወጥቷል። በዚህ ሰዓት በአውሮፓ ሻምፒዮንስ ሊጉ በቀጥታ ማለፍ ከቻሉ 8 ቡድኖች ውጪ የሆኑት ከ9ኛ እስከ 16ኛ እንዲሁም ደግሞ ከ17ኛ እስከ 24ኛ ደረጃ ላይ ያሉ ቡድኖች የፕሌይኦፍ ጨዋታዎች ድልድል ይፋ ሆኗል በዚህ ሰዓት። በዚህ መሰረት እንግዲህ ቤኔፊካ በድጋሚ ከሪያል ማድሪድ ጋር የሚገናኝ ይሆናል። ከድልድሉም እንግዲህ የበርካቶችን ትኩረት የሳበው ጨዋታ ይሄ የሚሆን ይሆናል ማለት ነው። እንደሚታወሰው በመጨረሻ ዙር ጨዋታ ቤኔፊካዎች ድራማዊ በሆነ ጨዋታ ግብ ጠባቂያቸው ጎል አስቆጥሮ 4-2 ሪያል ማድሪድን አሸንፈው ለፕሌይኦፉ ብቁ እንደሆኑ ይታወቃል። እንዲሁም ከዚህ በተጨማሪ ሞናኮ ከፒኤስጂ እንዲሁም ደግሞ ካራባ ከኒውካስትል፣ ጋላታሳራይ ከጁቬንቱስ፣ ክለብ ብሩጅ ከአትሌቲኮ ማድሪድ፣ ቤኔፊካ ከሪያል ማድሪድ ቅድም እንዳልኳችሁ፣ ቦዶ ግሊምት ከኢንተር ሚላን፣ ዶርትሙንድ ከአታላንታና ኦሎምፒያኮስ ከሊቨርኩሰን የሚገናኙ ይሆናል ማለት ነው። ታዲያ ከነዚህ ቡድኖችም አሸናፊ የሚሆኑ 8 ቡድኖችም እንግዲህ በቀጥታ ወደ 16ቱ ዙር የሚቀላቀሉ ይሆናል ማለት ነው። እነዚህ ቡድኖች ካለፉ የትኞቹን ቡድኖች የማግኘት እድል አላቸው ካላችሁ ደግሞ የሞናኮና የፔጂ አሸናፊ ባርሴሎና ወይም ደግሞ ቼልሲን የማግኘት እድል አለው። የካራባግና ኒውካስትል አሸናፊ በተመሳሳይ ማለት ነው። የጋላታሳራይና የጁቬንቱስ አሸናፊ ሊቨርፑል እንዲሁም ቶተናም የማግኘት እድል አለው። የክለብ ብሩጅና የአትሌቲኮ ማድሪድና አሸናፊም በተመሳሳይ ማለት ነው። የቤኔፊካና የሪያል ማድሪድ አሸናፊ የስፖርቲንግ ሊዝበን ወይም ደግሞ ማንቸስተር ሲቲን የማግኘት እድል አለው። ቦዶ ግሊምትና ኢንተር ሚላንም አሸናፊ በተመሳሳይ ማለት ነው። የዶርትሙንድና የአትላንታ አሸናፊ አርሰናልን ወይም ደግሞ ባየር ሙኒክን የማግኘት እድል አለው። የኦሎምፒያኮስና የሊቨርኩሰን አሸናፊ በተመሳሳይ አርሰናልና ባየር ሙኒክን የማግኘት እድል አላቸው ማለት ነው። ለማንኛውም ስለ ዕጣ ድልድሉ ምን ትላላችሁ? ለእናንተ የሳባችሁ ጨዋታ የትኛው ነው? ለኔ ብዙ ትልልቅ ቡድኖች እንግዲህ ወደ ቀጣዩ ዙር የማለፍ እድላቸው የሰፋው ይመስለኛል ከፕሌይኦፉ ድልድል አንጻር ማለት ነው። ለማንኛውም ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱን መጫን እንዳትረሱ። ብዙዎቻችሁ ስለ ዊሊያም ሳሊባና ቲምበር አሳስቧችሁ ስትጠይቁኝ ነበረ። አሁን ቦስ ሚኬል አርቴታ እንዳሳወቀው ከሆነ ለነገው ለሊድስ ዩናይትድ ጨዋታ ሙሉ ለሙሉ ዝግጁ መሆናቸውን ተናግሯል ማለት ነው። እንኳን ደስ አላችሁ ፋሚሊ፣ መልካም እድል ለታላቁ ክለብ አርሰናል ይላል። 12 ሰዓት ሲሆን የሚጀመረው ጨዋታ በዮርክሻየር ከሊድስ ዩናይትድ ጋር ይሆናል የአርሰናል። ዛሬስ በዚህ ጨዋታ ላይ ሳተኩር ብዙ ስለ አርሰናል አላወራም፣ ግን እንዲህ አይነት አጋጣሚዎች ላይ ነው አይደለ ስለ ተጋጣሚዎቹ። ሰሞኑን እንግዲህ በፕሪሚየር ሊጉ ሰንጠረዥ አናት ላይ ባለው የነጥብ መቀራረብ ምክንያት የአርሰናል እና የማንቸስተር ሲቲ እና አስቶን ቪላ ይሄ ፉክክር ልዩ ትኩረት የሚፈልግ ሆኖ ተገኝቷል። እንደምታውቁት ከኤምሬትስ የማንቸስተር ዩናይትድ ድል በኋላ በአርሰናል በኤምሬትስ አካባቢ በደጋፊው ዘንድ የተፈጠረው ጥርጣሬ እያንዳንዱን ጨዋታ ይበልጥ የፍጻሜ ያህል
ስሜት ይሰጠዋል። ሁሉም የቻምፒየንስ ሊግ ጨዋታዎች ተጠናቀዋል እና ለጉራ ምናምን አይደለም የመጣውባችሁ፣ ግን ሁለት ቲኬት ፖስት አድርጌ ነበር። ሁለቱንም አፈንድተነዋል ማለት ነው ጋይስ። ቴሌግራሜን ተቀላቀሉ። እኔ ለመንኳችሁ እምቢ አላችሁ፣ ግን የተቀላቀሉ 600 ሰዎች ጋር እንግዲህ እነዚህ ሁለት ቲኬቶች ደርሰዋል። ሁለቱንም አሸንፈዋል ማለት ነው። እስካሁን መድኃኒዓለምን ነው የምላችሁ፣ እስካሁን 5 ቲኬቶችን ፖስት አድርጌያለሁ። ከአምስቱ 3ቱን አሸንፈናል፣ ሁለቱን ይወደቀ። ሁሉም የፕሪሚየር ሊግ ቲሞች እንግዲህ ቻምፒየንስ ሊግ ወደ ቀጣዩ ዙር ሁሉም ማለፍ ችሏል። የፕሪሚየር ሊግ ቲሞች ሲቲም አልፏል። በነገራችን ላይ በዚህ ሰዓት አንገቱን ቀና አድርጎ መሄድ የሚችለው ደጋፊ የአርሰናል ደጋፊ ብቻ ነው። ሌሎቻችሁ ግን የአርሰናል ደጋፊዎች የሚሰሩትን ቪዲዮ፣ የአርሰናል ደጋፊዎች የሚሰሩትን ኮንቴንት በሙሉ አሜን፣ እሺ፣ ልክ ናችሁ እያላችሁ መቀበል ብቻ ነው ያላችሁ አማራጭ። የማንቸስተር ዩናይትድ ደጋፊ፣ የሊቨርፑል ኤሲ፣ የሁሉም ደጋፊዎች ያላችሁ አማራጭ ይህ ብቻ ነው። የቀጣይ ጨዋታዎችም አሁንም ወሳኝ ናቸው። በነገራችን ላይ በሚቀጥለው ሳምንት በሚደረገው ጨዋታ አርሰናል ሊድስ ዩናይትድ ነው የሚገጥመው። ቀድሞ የሚጫወተው አርሰናል ነው። ማንቸስተር ሲቲ ደግሞ ከቶተንሃም ሆትስፐርስ ጋር ነው የሚጫወተው ለንደን ላይ ማለት ነው፣ በስፐርስ ሜዳ። በቀጣዩ እሁድ ቅዳሜ አርሰናል ሊድስን ይገጥምና እሁድ ነው ጨዋታውን የሚያደርገውና አጓጊ የሆነ እንግሊዝ ፕሪሚየር እንደገና አርሰናል አበቃ የተባለለት ነው ዋንጫ እንደገና ደግሞ አንሰራራ። ሲቲና አስቶን ቪላ እንዲያንሰራሩ የሚፈቅድ ነው። ሁሉም የቻምፒየንስ ሊግ ጨዋታዎች ተጠናቀዋል እና ለጉራ ምናምን አይደለም የመጣውባችሁ፣ ግን ሁለት ቲኬት ፖስት አድርጌ ነበር። ሁለቱንም አፈንድተነዋል ማለት ነው ጋይስ። ቴሌግራሜን ተቀላቀሉ። እኔ ለመንኳችሁ እምቢ አላችሁ፣ ግን የተቀላቀሉ 600 ሰዎች ጋር እንግዲህ እነዚህ ሁለት ቲኬቶች ደርሰዋል። ሁለቱንም አሸንፈዋል ማለት ነው። እስካሁን መድኃኒዓለምን ነው የምላችሁ፣ እስካሁን 5 ቲኬቶችን ፖስት አድርጌያለሁ። ከአምስቱ 3ቱን አሸንፈናል፣ ሁለቱን ይወደቀ። ሁሉም የፕሪሚየር ሊግ ቲሞች እንግዲህ ቻምፒየንስ ሊግ ወደ ቀጣዩ ዙር ሁሉም ማለፍ ችሏል። የፕሪሚየር ሊግ ቲሞች ሲቲም አልፏል። የፕሪሚየር ሊግ 10 ምርጥ አማካዮች ብሎ ከ1 እስከ 10 ዘርዝሮ አውጥቷል። አላያችሁ እንደሆነ ጎል.ኮም ደግሞ እዚህ ጋር ግልግል የመገላገያ መፍትሄ ሰጥቷል። የምጀምረው ከ10ኛው 10ኛ ማርቲን ዙቢሜንዲ ቶፕ 10 ከሚባሉ በዚህ ሰዓት ላይ ካሉ የፕሪሚየር ሊግ አማካዮች 10ኛ ቦታን አግኝቷል በጎል.ኮም ምዘና። ሊቨርፑል እንደሱ ያለን ተጫዋች ስላጣ ነው አሁን ያው አማካይ ክፍሉ ተከላካዩ ፊት ያለው ቦታ ቆይቶም ቢሆን እንዲህ አይነት ሰፊ ቀዳዳ አይቶ በተለይ ግራቨንበርግ በሌለባቸው ጨዋታዎች ላይ የበለጠ ተፈጥሯዊ 6 ቁጥር ቢያገኝ ሊቨርፑል የተሟላ ሊሆን ይችል ነበር። እሱ ሊቨርፑልን ትቶ ወደ አርሰናል መጣ አይደል? ዙቢሜንዲ ቃሉን አጥፎ የ2025-26 የውድድር ዘመን የዘንድሮ ሲዝን በጉልህ ከታዩ ምርጥ አማካዮች አንዱ ነው ያለ ጥርጥር። በደረጃው ልንከራከር እንችላለን፣ ግን ማርቲን ዙቢሜንዲ እዚህ ዝርዝር ውስጥ መግባት ያለበት ተጫዋች ነው። 10 በሉ። 9ኛ ኤንዞ ፈርናንዴዝ። ዙቢሜንዲ ከአርሰናል፣ ፈርናንዴዝ ከቼልሲ 107 ሚሊዮን ፓውንድ ይወጣበት፣ ሲፈልግ 8 ሲፈልግ 10 ቁጥር ቦታ ላይ የሚጫወት ፊዚካሊ ሁሉ ጊዜም ብርቱ የሆነ ማሬስካ ከተሾሙ በኋላ 10 ጎሎችን አስቆጥሮ 8 አሲስት ማስመዝገብ የቻለ ዶሚኒክ ሶቦዝላይ 8ኛ ደረጃ ከማግኘቱ በፊት 9ኛ ደረጃ ላይ ኤንዞ ፈርናንዴዝ ተቀምጧል። በሊቨርፑል የሶቦዝላይን የዘንድሮ ሚና የማያደንቅ የለም። የዘንድሮ ሰርቪስ የዘንድሮ ምንድነው አገልግሎት ልበል እየሰጠ ያለው ብቃት እያሳየ ያለው 3 ጎል አስቆጥሮ 5 አሲስት አለው። ዶሚኒክ ሶቦዝላይም እዚህ ውስጥ በ8ኛ ደረጃ ተጠቅሷል። 7 ግራኒት ዣካ በሰንደርላንድ የሬጀስ ለብሪስ የአማካይ ክፍል ጄኔራል ሆኖ የመልበሻ ቤት መሪ ሆኖ ሰንደርላንድን በጥሩ አጀማመር እንዲጀምር አስችሎታል። 7ኛ ደረጃ ተሰጥቶታል። 6ኛ ብሩኖ ጊማሬሽ ከኒውካስል ዩናይትድ። ብሩኖ ጊማሬሽ በ2022 ከሊዮን ከመጣ ወዲህ 172 ጨዋታዎችን ለኒውካስል ተጫውቷል። 25 ጎሎች አስቆጥሮ 29 አሲስት አድርጓል። በጎልና በአሲስት ባንመዝነው እንኳን የብሩኖ ጊማሬሽ ሚና ሁል ጊዜም ከፍ ያለ ነው። 6ኛ ደረጃ ነው የሰጡት። ከዛ ወደ አርሰናል ይመለሳል። ማርቲን ኦዴጋርድ በጉዳት እየተቸገረ ቢሆንም በእንግሊዝ ፕሪሚየር ሊግ ከሚጠቀሱ ፕሌይሜከሮች አንዱ መሆኑን ተንተርሶ
goal.com 5ኛ ደረጃ ሰጥቶታል። 4ኛ ሌላውን ብሩኖ ፈርናንዴዝ ማንቸስተር ዩናይትድ ጥረት፣ ውጤታማነት፣ የማይዋዥቅ አገልግሎት፣ ሁልጊዜም በጥሩ ብቃት በማንቸስተር ዩናይትድ ማሊያ የምናየው ፖርቱጋላዊ እዚህ ጋር 4ኛ ደረጃ ተሰጥቶታል። 3ኛ አሁንም በጉዳት የተቸገለ ባሎን ዶር አሸናፊው ሮድሪ ነው ከማንቸስተር ሲቲ። በኤሲኤል ምክንያት ከሜዳ ርቆ ፊትነሱ ወደ ነበረበት ሊመለስ አልቻለም። 2ኛ ሞሰስ ካይሴዶ ከቼልሲ እዚህ ጋር ግልግል ሰጥቷል ምላችሁ እንግዲህ እዚህ ጋር ነው። ሞሰስ ካይሴዶ 2ኛ ደረጃ የሊጉ ምርጡ አማካይ ብሎ ዴክላን ራይስ በአንደኝነት ያስቀመጠው። አሉቲ ያስማማል። እኔ ያስማማኝ ማለት አሉቲ ማን ነበር ያልከው በዘንድሮው ውድድር ዓመት? እኔ ሊቨርፑል ነበር ያልኩት፣ ግን የአይዲያ ሽፍት አድርጌ ሐሳብ ቀየር ወደ ማንቸስተር ሲቲ ወደ ማንቸስተር ሲቲ እና ሱፐር ኮምፒውተር ፕሪዲክት አድርጓል። በየአመቱ እንግዲህ ባለፈው ግርምሾ በዚህ ፕሮግራም ላይ የቢቢሲ ተንታኞችን እነ ዋይኒ ሩኒን ጨምሮ በርከት ያሉ ባለሙያዎችን ያማከለ ግምትን ለአድማጮች ሲያደርስ ነበር እና አሁን ሱፐር ኮምፒውተር የ2025 የእንግሊዝ ፕሪሚየር ሊግ አሸናፊ ማን ይሆናል በሚል በአንደኛ ደረጃ ላይ